ሀና ፎቶ የራሴ ነው እኔ ነኝ ብላለች። ለረዥም ጊዜ ወይዘሪት ሜላት ሀሴት እየፈለገች የነበረችው ልጅ ሀና መሆኑን አውቃለች። ወይዘሪት ሜላትም በጣም ደንግጣለች። ሀናም በጣም ነው ደነገጠችው። ይሄ እንዴት ሊሆን ቻለ ብላ ራሷን ጠየቀች። የሚገርም ነገር ነው። እርግብ የምትባለው ልጅ እኔ የወይዘሪት ሜላት ልጅ ነኝ ብላ ወደ ቤት ከመጣች በኋላ የእሷ አነጋገር በጣም ነበረ የገረማት። ያው እናቴ ማለት ሴትዮ እንደገና ብዙ ነገሮች ንግግር ክቡ ነገሮች ስትሰራ ስታይ ስጨንቃት እስኪ ፎቶ ሊያው ብላ ወደ ክፍል ገብታ ሁሌ ስትሽ ነበረ እና እችኛው ደግሞ እርግብ የምትባለው ልትሰርቅ ነው ወደ ክፍል ገብታ ሳጥኑ የምትበረብረው ብላ ለወይዘሪት ሜላት ነግራ ነበረ። ወይዘሪት ሜላትም አንድ ቀን እዛ ለምንድን ነው እየሰረቅሽ ነው እንዴ? ከዚህ በፊት እኮ እርግብ ሀና እየሰረቀች ነው እያለች ነበረ። እኔ ግን አንቺ ስለማምንሽ ዝም አልኩኝ ብላ መለሰችላት። ግን ደግሞ ሀና እኔ ሌባ አይደለሁም ብላ ተናዳ ወጣች። ሌላ ቀን ደግሞ እኔ የምፈልገው ነገር የጠፋችው ልጅ የሀሴትን ፎቶ እየፈለኩ ነበረ ስላመለሰችላት። እና ውዶቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ኖላዊ ድራማ ክፍል 40 ተለቋል። ዛሬ ደግሞ ይለያል። አዲስ ነገር ተፈጥሯል። ሳመልጣችሁ ከበጋው ብላችሁ በጣም ዛሬ ደስ ይላል። እና እርግብ የምትባለው ልጅ ያው ቲቪ ላይ ካዩ በኋላ ወይዘሪት ሜላትን ልጄ ብላ በጉጉት በደስታ ወደ ቤቷ አስገብታለች። ከገባችሁ በኋላ ይሄ ግን ከባዩሽ ጋራ ተነጋግረው ነው። ባዩሽ ከቅናት ከተነሳ ስለምትቀናባት ወይዘሪት ሜላት ላይ ትቀናለች። ምክንያቱም ወይዘሪት ሜላት ሁሉም ነገር አላት፣ ንብረት አላት፣ ልጆች አላት። ባዩሽ ግን ይሄ ስለሌላት ቀናች። ስትቀና ለምን እንደዚህ እናደርግን ብላ ከእርግብ ጋር ተነጋገረችው ማለት ነው። እና እርግብም ቲቪ ላይ እንደምትወጣ አደረገችው። ከዛ ወይዘሪት ሜላትም ደግሞ ይሄን አይታ ያው እንትኑ ምንድነው እሱ ስትሪው ስለሚመሳሰል ያው ባዩ ስለነገረቻት ልጅቷም እንደዛ አድርጋ ስላወራችሁ በቃች ልጅ ናት ብላ ምንም ሳትጠራጠር ወደ ቤቷ አስገብታ ነበረ። ቢሆንም ግን እሷ የገባችው ብር ለመስራት የወይዘሪት ሜላትን ብር ለመብላት ነበረ። አንድ ላይ ሆኖ ባዩሽና ልጅቷ አንድ ላይ ሆኖ ለመብላት ነበረ። እንግዲህ አክስት እያለቻት ነው። እውነትም አክስት ትሆንለታለች ባዩሽ። ብቻ ያሳዝናል። እና በዛሬ ቀን እንግዲህ 50,000 ነው የበላችሁ። 50,000 ብቻ ሳይሆን እኔ ጭማሪም ሰጥሻለሁ ብላ ወደ 70,000 ወስዳለች። እንግዲህ ባዩሽ የሰራችው አይሳካላትም። ያው 70,000 ብትበላ ወይዘሪት ሜላት ግን የወይዘሪት ሜላት ትክክለኛ ልጅ እርግብ ሳትሆን ሀና እንደሆነች ሀሴት ማለት ሀና እንደሆነች እንደገና ደግሞ ወይዘሪት ባዩሽ ያደረገችው ያው የአሴርን ጓደኛ ታውቃላችሁ። እሱ ሀና ቤት ገብቶ የእሷ ፎቶንም መስቀሉንም ሰርቆታል። እኔ 50,000 እሰጥሃለሁ እና እዛ ቤት ሀና ቤት ገብት ፎቶና ያ 2 ፎቶ ነበረ የልጅነት ፎቶ። ያ ፎቶ ለሀና ምን እንደሆነ እናንተም ታውቃላችሁ። ወላጅ የሌለ ሰው ደግሞ በፎቶና በመስቀል በሆነ ምልክት ነው ወላጆቹ እንኳን ቢያገኙ አንድ ላይ የሚሆኑ ማለት ነው። እና ግን ብቻ መጨረሻ ላይ ይሄንን ፎቶም መስቀልም ሁሉም ነገር እዛ ቤት ገብቶ ሰረቀ ማለት ነው። ልጁ ከአሴር ጋራ እዛ ቤት ስለሚሄድ ሁሉ የት እንደሚያደርጉት ያውቃልና ወደ ሰርቆ ለልጁ ሰጠ። ያ ልጅ ደግሞ ለባዩሽ ሰጥ። ባዩሽ ደግሞ ለልጅቷ ስትሰጥ ልጅቷ ደግሞ ያ መስቀል ለሀና ታሳያለች። ሀና ደግሞ ያ መስቀል እንደጠፋ ታውቃለች እና በጣም ነው ያዘነች። ፎቶን እንደጠፋ ስትሰማ በጣም አዘነች። መጨረሻ ላይ ግን ተዋረዱ፣ ሁሉም ተዋረዱ፣ ሳይሳካላቸው ቀረ። ባዩሽ ግን የወይዘሪት ሜላት ጓደኛ ናት። በዛው ላይ በጣም የልብ ጓደኛ ቢሆንም ግን ጓደኛ ማለት በምን መልክ እንደሚጎዳ አይታችኋልና በዚህ መልክ ተጎድታ አለች ወይዘሪት ሜላት። እና
ብቻ እችኛ እርግብ የምትባለው ወይዘሪት ሜላትን ትሰድባለች እና ሀናንም ትሰድባለች። በስራ ተቀመጪ በቃ ንግግር ራሱ መጨረሻ ላይ እንግዲህ መጨረሻ ላይ ሁሉም ነገር እንትን ብሏል። ሀናም እንግዲህ ፎቶ የራሷ እንደሆነ አወቃለች። ወይዘሪት ሜላት ደግሞ ደንግጣለች። እርግብ ልጄ ብላ ወደ ቤቷ አስገብታለች። እሷ ግን ለስርቆት ነው የሜላትን ብር ልትበላ ነው እማዬ እያለች እየሸወደች ከባዩሽ ጋር እያወራች እየተነጋገሩ እዚህ ደግሞ አውቋ እንዴት በአንድ ቀን አንቺ ቤት ገብታ እንዴት ብር ትጠይቅሻለች? ይሄ መጥሩ አይደለም ብላ አውቋ ተሸወደቻት ማለት ነው። እና ወይዘሪት ሜላት ግን ጠንካራ ሴት እንደሆነች ስለምታውቅ እና ለዛ ነው። ሌላ ደግሞ አሴር አያው ልጁ የአሴር ጓደኛ 50 ሺህ ከልጁ አግኝቷል። ያው ይሄን ፎቶና መስቀል ስለሰጠው 50 ሺህ አግኝቷል። ግን ለሀና አባት ብር እንደሚያስፈልግ ስነግረው አንስቶ ሰጥቶታል። ብቻ ይሄንን ከሰማ አሴርም ያዝናል። ዞሮ ዞሮ ግን ብሩ ለሀና ነው የገባ። በፎቶ ብትጎዳም ግን ደግሞ ፎቶ ብታጣም የራሷን ፎቶ ወይዘሪት ሜላት ጋር አግኝታለች። እና ዞሮ ዞሮ የእናቷ ብር ሀና እጅ ገብተዋል ማለት ነው። አይገርማችሁም? ሌላ ደግሞ ምናሴና ሰላም ምን አይል ሀናን እንደሚወዱት ታውቃላችሁና ምናሴ ውጭ ሀገር መሄድ ትችላለ ብላ እናቷን ብትፈቅድለት ግን ደግሞ ያ ብር ለሀና ነው የሰጠው። እነሱ ሁለቱ ከእናቱ ያገኙት ብር አጠራቅሞ ለሀና ወደ 70 ሺህ ያስቀምጦለታል። ለሀና ሰጥቷል። ለአሴር ነው የሰጠችው ሰላም። ምክንያቱም ሀና እሺ ብላ ከሰላም አትቀበልም። ባለፈው ለደስታ ብላ ወይዘሪት ሜላት 100 ሺህ ሰጥታለች። እንደገና ደግሞ ከዚህ በፊትም 100 ሺህ ሰጥታለች ማለት ነው። ስለዚህ ብዙ ብር ስለሰጠችው ሀና አትቀበልም እና ግራ ተጋባችሁ። በቃ ሀናም ግራ ተጋባችሁ። አንደኛ ይሄ መስቀል ያንቺ ነው አይደለም አልሰጥሽም ብላ አስፈራረቻት ማለት ነው። እቺ እርግብ የምትባለው በጣም ይሄ ድራማ ራሱ በጣም እንትን ብሏል። እርግብ ከመጣች በኋላ ለተመልካች ራሱ በቃ ክብር የሌላት ሆናለች እርግብ። አሁን ግን ተዋርዳለች። ምክንያቱም ሁሉም ነገር እንትን ግልጽ ሆኗል። በቃ ሀናም ያ ፎቶ የራሷ እንደሆነች አውቃለች። እናቷን ደግሞ ልጇ ሀና እንደሆነች አውቃለች። ስለዚህ አሁን ባዩሽም እርግብም ተዋረዱ ማለት ነው። ሀና ምናሴ እንደገና ሰላም እነኚህ መልካም የሆኑ ሰዎች እህትና ወንድሞች ናቸው ማለት ነው። ውዶቼ በጣም ደስ ይላል። ደህና ሁኑ። አመሰግናለሁ። ከዛሬ እንግዲህ ይሄን ይመስል ነበረ።